ድምፃዊ አንዱዓለም ጎሳ ቀነኒ እንዳለን በፍጹም አልገደልኳትም የምሰጠውም ካሳ የለም ሲል ካሳዛኙ የሞት ዜና ማግስት ለመጀመሪያ ጊዜ በሚዲያ አለኝ ያለውን ሀቅ ይፋ አድርጓል። የመረጃ ቅኝታችን በዚህ ሰሞንኛ አነጋጋሪ ጉዳይ ላይ ዝርዝር መረጃን ያጋራችኋል። ከዚህ ውጪ ደብረጽዮን አርጅቷል ብለዋል አቶ ጌታቸው ረዳ። የወጣቱን ትውልድ ፍላጎት መረዳት አይችልም ሲሉም ተችተዋል። ሌላኛው ትኩረታችን ነው። ጠቅላይ ሚኒስትር አብይ አህመድ በስልጣን ዘመናቸው ማዕድን የኢትዮጵያ ወሳኙ ሴክተር እንዲሆን እየሰሩ ነው ተብሏል። እጅግ ግዙፍ ስለተባለውና እየተጠናቀቀ ስላለው የወርቅ ማዕድን ጉዳይም የምንላችኋለን። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን የሸገር ታይምስ ቤተሰቦች እንዴት አላችሁ? የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያነሳናቸውን አበይት ነጥቦችን ዝርዝር መረጃዎቻቸውን እንደሚከተለው እናጋራችኋለን። እስከ መጨረሻው አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ወደ ቀዳሚ ጉዳያችን እናምራችሁ። ደብረጽዮን አርጅቷል፣ የወጣቱን ትውልድ ፍላጎት መረዳት አይችልም። ጌታቸው ረዳ ናቸው የተናገሩት። የጠቅላይ ሚኒስትሩ የቀጠናው አማካሪ ጌታቸው ረዳ ኤንቢሲ ከተባለው ሚዲያ ጋር ባደረጉት ቃለ ምልልስ በጦርነቱ ጊዜ ህዝብ እንዲወደኝ ምክንያት ከሆነው ሚናዬ ይልቅ በጭብጨባ የወደደኝ ህዝብ የወደደኝን ያክል አድርጌለት ቢሆን ኖሮ አይቆጨኝም ነበር ብለዋል። ጌታቸው ሲቀጥሉም ያ ጭብጨባ ዋጋ የሌለው ባዶ ነበር። አሁንም ህዝቡ የሚድንበትን ከፌዴራል መንግስቱ ጋር በድጋሚ ተቀላ የሚገባውን የሚያገኝበትን ስራ በቀረኝ እድሜ መስራት ፈልጋለሁ ብለዋል። ነገር ግን ያ ጭብጨባ ህዝብ የሚድንበትን ተግባር እንድሰራ አልፈቀድልኝም በማለት የህወሓቶችን ኃጢአት እየደበቅኩ የማይገባቸውን እድሜ እንዲያራዝሙ በሚያደርግ ተግባር ላይ ነው ተሰማርቼ የነበርኩት ነው ያሉት። ደብረጽዮን 72 ዓመቱ ነው አሉ ጌታቸው ረዳ። በህወሓት ጉባኤ ከ65 ዓመት በላይ የሆነን ለአመራር አንመርጥም ብለን ወስነናል፣ እዚያ ምን ያደርጋል ሲሉም በቁጣ ሲናገሩ ተደምጠዋል። ለበርካታ ዓመታት የህወሓት መሪ ሆነው የቀጠሉም አሉ። አንዳቸውም ግን ከ65 ዓመት በታች አይደሉም ሲሉም ወቅተዋል። አንዳንዴ የትውልድ ቅብብሎች በራሱ ውስብስብ ነው ያሉት ጌታቸው እንኳን እነዚህ በእድሜ የገፉት ቀርቶ እኔ በእድሜ ያነስኩትና ብዙ ነገሮች ይገቡኛል ብዬ የማስበው ሰው የትውልዱን አዲስ ጥያቄና ፍላጎትን ለመረዳት እቸገራለሁ ነው ያሉት። እነዚህ ሰዎች ሁልጊዜ የሚታያቸው ምሽግ ነው፣ ተራራ ሲመለከቱ የሚታያቸው ምሽግ መስራት ነው። እኔ ግን አዲስ አበባ የተመለከትኩት ለውጥ ወደ ትግራይ እንዲገባ እመኛለሁ። ምክንያቱ ደግሞ የእያንዳንዱን ወጣት ትግራዋይ መሻትን እረዳለሁና ብለዋል። ነገር ግን እኔ ያሉ ጌታቸው ሲቀጥሉ ነገር ግን እኔ የአዲስ አበባ ለውጥ መሰከረ ተብዬ እንደ ከሃዲ ይሰደባለሁ። ይህ ውንጀላ ግን አሁን በትግራይ ህዝብ ዘንድ ብዙም ፈላጊ የለውም ነው ያሉት። ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራ። በኢትዮጵያ ግዙፍ የተባለው የቱሉ ካፒ ወርቅ ማዕድን ፕሮጀክት በ340 ሚሊዮን ዶላር በጀት ግንባታ ሊጀምር ነው ተባለ። ለረጅም ጊዜ ሲጠበቅ የነበረው በኦሮሚያ ክልል ምዕራብ ወለጋ የሚገኘው የቱሉ ካፒ ወርቅ ማዕድን ፕሮጀክት ለግንባታ የሚያስፈልገውን 340 ሚሊዮን ዶላር ፋይናንስ በማጠናቀቁ ወደ ስራ ለመግባት ወሳኝ ምዕራፍ ላይ መድረሱ ተገለጸ። ይህ ግዙፍ የፋይናንስ ጥቅል ከአፍሪካ የልማት አበዳሪ ተቋማት የተገኘ 240 ሚሊዮን ዶላር የረጅም ጊዜ ብድርና ከኢትዮጵያ መንግስት እንዲሁም ከሌሎች ባለሀብቶች የተሰበሰበ 100 ሚሊዮን ዶላር የካፒታል መዋጮን ያካተተ ነው። የፕሮጀክቱ ባለቤት የሆነው የኬፊ ወርቅና ኮፐር ስራ አስፈጻሚ ሃኒያናኖስ ታራስ አዳምስ እንደገለጹት የብድር ስምምነቱ መፈረሙ በሳይቱ ላይ ያለውን እንቅስቃሴ ያፋጠኑ ሲሆን የወርቅ ዋጋ በዓለም ገበያ በከፍተኛ ደረጃ ባለበት በዚህ ወቅት ፕሮጀክቱን ማስጀመር ለሀገሪቱ ትልቅ ፋይዳ አለው ብለዋል። ከአዲስ አበባ በስተ ምዕራብ 360 ኪሎ ሜትር ርቀት ላይ የሚገኘው ይህ ማዕድን በፈረንጆቹ 2027 የንግድ ምርት ስራ ሲጀምር በመጀመሪያዎቹ 7 ዓመታት ውስጥ በአማካይ 164,000 አውንስ ወርቅ ያመርታል ተብሎ ይጠበቃል። በአሁኑ ወቅት የመኖሪያ ቤቶች ግንባታ፣ የመንገድና የኤሌክትሪክ መሰረተ ልማት ዝርጋታዎች የተጀመሩ ሲሆን ፕሮጀክቱ በሺዎች ለሚቆጠሩ ዜጎች የሥራ ዕድል ከመፍጠሩም በላይ ለሀገሪቱ ዋነኛ የውጭ ምንዛሬ ምንጭ እንደሚሆን ይታመናል። ድምፃዊ አንዱዓለም ጎሳ ቀነኒ እንዳለን በፍጹም አልገደልኩኝም የምሰጠውም ካሳ የለም ሲል ለመጀመሪያ ጊዜ ካሳዛኙ የሞት ዜና ማግስት በሚዲያ አለኝ ያለውን ሀቅ ይፋ አድርጓል። ድምፃዊ አንዱዓለም ጎሳ ከሰሞኑ ሽምግልናና ከፍቅረኛው ቀነኒ አዱኛ አሟሟት ጋር በተያያዘም በቪዲዮ መልእክቱን አስተላልፏል። ድምፃዊው እኔ የማወጣው ጉማ የለም በማለት እጁ ከነገሩ ንጹህ እንደሆነ የኦሮሞ ሕዝብ ይወቁልኝ ሲል ተናግሯል። እኔም መጥፎ ሐዘን ውስጥ ነኝ፣ ሐዘኔን እንኳ በደንብ ማዘን አልቻልኩም ያለው ድምፃዊው እስር ቤት ነበርኩኝ፣ ከዚያ ስወጣ ይኸው
በመጥፎ ነገር ቀጥሏል ብሏል። ድምፃዊ አንዱዓለም ጎሳ ያጠፋሁት ወይም የጎዳኋት ነገር የለም፣ የማወጣው ጉማ የለም ያለ ሲሆን ሽማግሌ ላኩት ለእኔ ወይም ለሌላኛው እንዲወግኑ ሳይሆን እኔም እውነት አለኝ፣ ሚስቴን አጥቻለሁ፣ ያንን እውነት ተመልከቱልኝ ብዬ ነው ሲል ገልጿል። እኔና ቀኖ ቆንጆ የፍቅር ግንኙነት አለን፣ ግን ጭንቀት ነበረባት። ጭንቀቱ ቤት ከመዋል ይሆናል ብዬ አብረን እንድንሰራ የኢንተርቴይንመንት ስራ ከፍቼ ሰጥቻት ነበረ። ይህን ካደረኩ በኋላ ራስን የማጥፋት ሙከራ ማድረጓን ቀጥላለች። ነገሩ ከአቅሜ በላይ ስለሆነ ለአባቷ አስደውዬ ይህ አጋጥሞኛል፣ ይህ ችግር ደርሶብኛል፣ መኖር አልቻልኩም አለችው። እኔም ተቀብዬ እንድትጨነቁ አይደለም፣ ነገር ግን ከቀን ወደ ቀን እየከሳች ነው፣ መፈታት አለበት ነገሩ ብያለሁኝ። ለማንኛውም ጠርቼው ይህንን ነገር ፍቱላት ብዬ ተሰብሰቡ ብዬ አውርቼዋለሁ። ሆኖም መልስ የሰጠም ሆነ ተገናኝቶ የመከረ በጉዳዩ ላይ የለም፣ ስለሷም የጠየቀኝ የለም ይላል አንዱዓለም ሲናገር። ድምፃዊው ይቀጥላል። ሊበን የተባለው የቀነኒ ወንድም ጭንቀት ውስጥ እንደነበረች አይቷል። አንድ ቀን ብቻዋን እንድትውል አድርጎ አንድ ቀን ደግሞ ከኔ ጋር እንድትውል አድርጎ ሁኔታዋን ውሎዋን አስተውሏል። የሚያተርፈን ፈጣሪ ነው። ነገር ግን ይህንን ነገር እያየህ ዝም አትልም፣ ራስን የማጥፋት ሙከራ በተደጋጋሚ ታደርጋለች ብሏል ሲል የተናገረው ድምፃዊ አንዱዓለም ጎሳ ፍቅረኛው ቀነኒ አዱኛ በተደጋጋሚ ራሷን ለማጥፋት ትሞክር ነበር ሲል ነው የሚሞግተው። ህይወቷ ባለፈበት ቀን ስለተፈጠረው ነገርም ሲያስረዳ ተከታዮቹ መረጃ እንዲህ ሲል ተናግሯል። ሆስፒታልም አብረን ሄደናል። የልደቷን ፎቶ የተነሳችበት ቦታ የወሰድኳት እኔ ነኝ። ከዚያ ስወጣ ሰዎችን ለማግኘት ሄድኩኝ። እሷ በጊዜ ልግባ ብላ ነው የተለያየ ነው። ማታ ጥሩ ጊዜ እያሳለፍን ነበረ። ለወንድሟም ስትደውል ነበር። ድንገት ስለወሏ ሲጠይቃት እኔን የማመን ችግር አለብህ በማለት ከምንተኛበት ተነስታ ሄደች። ስትቆይብኝ ተጠራጥሬ ሄድኩኝ። ሌሎች ክላሶች ውስጥ የለችም። ቼክ ሳደርግ ኪችኑ ዝግ ነው። አበባ ነገር ላይ ቆሜ ሳያት የልብስ ማጠቢያ ማሽኑን ተደግፋ ላርጎ ስትጠጣ ነበር። ምን ነው ቀኖ ብዬ በዚያ ዘልዬ ገባሁኝ። ከዚህ ቀደም እንዲህ አይነት ነገር አላደርግም ብላ ቤተሰብ ፊት ቃል ገብታልኝ ነበር። ወንድሜም ጓደኛዋም እንዲመክሯት ነግሬያቸው ነበረ። በተደጋጋሚ ቃል ገብታልኝ ነበር። ነገር ግን ቃሉን ስላልጠበቀችልኝ በዚያን ጊዜ እኔም ሰው ነኝና እንዲህ አይነት ህይወት መኖር አልችልም፣ በተደጋጋሚ እያደረግች ስለሆነ ነገ ቤተሰብ ጠርቼ እንለያያለን አልኳት። ከዚያ በሩን ለመክፈትም በሩ ጋር እንደደረስኩኝ እንደዚያ ነው እንዴ ይስፋልክ ብላኝ ከፎቅ ላይ ዘለለች። እኔ ሊይዛትም አልደረስኩም። መጮህ ብቻ ነበር የቻልኩት። ጮኩኝ። ልጆቹም ተነሱ። ያለው ነገር የተፈጠረው ይህ ነው ይላል ድምፃዊው አንዱዓለም ጎሳ። ይቀጥላል አንዱዓለም አክሎም እንዲህ አለ። ቀኑ እያደረገች ነገር የለም፣ እሷን የመጎዳበት ምንም ምክንያት የለም። ተይ ብዬ መምከር ከመደገፍ ውጭ ያደረኳት ነገር የለም። እጄ ንጹህ ነው። ሽማግሌዎቹን ይህንን ተመልከቱልኝ፣ ከቤተሰቧ ጋር ግንኙነቴን ያስቀጥሉ ነው ብዬ የላኩት። ጉማም አልተወራም። እጄ ንጹህ ነው፣ የማወጣው ጉማ የለም ሲል ገልጿል። ድምፃዊ አንዱዓለም ፖሊስ የቀነኒ አዱኛን ዲያሪ ማግኘቱን ገልጾ በየገጹ ብዙ ነገር ያወራል፣ ለቤተሰብ ለኔም ለሁሉም በዲያሪው ላይ ስንብት አለ ብሏል። ከቻላችሁ እውነትን በጥልቀት ተመልክታችሁ ድረሱበት፣ ባሉባልታ ግን ያለንን ግንኙነት አታፍርሱ፣ እርሷን በሰላም ትረፍ፣ ነፍሷንም ረፍት አትንሷት ያለው አንዱዓለም ጎሳ እኔም ተረጋግቼ ለምትጠይቁት ጥያቄ መልስ ለመስጠት ዝግጁ ነኝ ብሏል። የመንግስት ሰራተኞችን አልቀንስም ሲል መንግስት ማስተባበያ ሰጥቷል። የመንግስት ሰራተኞች የብቃት ምዘና ሰራተኞችን ለመቀነስ ሳይሆን አቅማቸውን ለማሳደግ ያለመ ነው። በዚህ ዙሪያ አላስፈላጊው ዥንብሮችን መፍጠር አያስፈልግም ተብሏል። ዘንድሮ ለሁለተኛ ዙር የሚሰጠው የመንግስት ሰራተኞች የብቃት ምዘና አመራሮችና ሰራተኞችን ለመቀነስ ሳይሆን አቅማቸውና ብቃታቸውን ለማሳደግ ያለመ ነው ሲል የከተማና መሰረተ ልማት ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ በስሩ ያሉ ተቋማት ጋር በሁለተኛ ዙር የመንግስት አገልግሎትና አስተዳደር ሪፎርም ተግባራዊ እንዲያደርጉ ከተመረጡ መስሪያ ቤቶች መካከል በመሆኑ ከሐምሌ 20 ቀን 2017 ዓ.ም ጀምሮ በርካታ ስራዎች እየተሰሩ እንደሚገኙ የከተማና መሰረተ ልማት ሚኒስቴር ሚኒስትሯ ጫልቱ ሳኒ ገልጸዋል። ከመንግስት አገልግሎትና አስተዳደር ሪፎርም የፖሊሲ አምዶች ስር ከተቀመጡ ተግባራት መካከል የመንግስት ሰራተኞች የብቃት ምዘናና ማረጋገጫ ስርዓት መገንባትና የማስፈጸም አቅምን ማሳደግ ዋነኛው መሆኑን አንስተዋል። በአምዶች ስር ከተቀመጡ ዋና ዋና ጉዳዮች ውስጥም ስርዓተ ስልጠና ወይንም ካሪኩለምን መቅረጽ፣ የስልጠና ሞጁል ዝግጅትና አቅም ግንባታ ስራዎች እንዲሁም የብቃት ምዘና ፈተናዎችን ማዘጋጀትና ሰራተኞችን መዝኑ ውጤት የማሳወቅ ስራ መሆኑን ገልጸዋል። ይህ ማለት ግን አመራሩንና ሰራተኛን የመቀነስ ዓላማ ሳይሆን ብቃቱን የማሳደግና ክፍተቱን በመለየት የአቅም ግንባታ ስርዓቱን በተከታታይ ለመስጠት ያለመ መሆኑን ገልጸዋል። ሪፎርም ሲደረግም የሁሉንም የመንግስት ሰራተኛና የኢትዮጵያን ሕዝብ ትብብር እንደሚጠይቅ ያነሱት ሚኒስትሯ ሁላችንም ይህ አጀንዳ የጋራ
ስራችን ነው ብለን መውሰድ ይጠበቅብናል። አላስፈላጊው ጅምሮችን መፍጠር አያስፈልግም ብለዋል። በሚቀጥሉት 4 ወራት ውስጥ ማጠናቀቅ የተጀመሩ ስራዎችን ለማጠናቀቅና በምዘናው ውጤት መሰረት ተከታታይ የአቅም ግንባታና የስልጠና መርሃ ግብሮች እንደሚተገበሩ ተናግረዋል። እነዚህን ተግባራትም በተቀመጠላቸው ጊዜና ጥራት ለመከወን ከውስጥ አቅም ባሻገር ሚኒስቴር መስሪያ ቤቱ ስምምነት ካደረገባቸው የከፍተኛ ትምህርትና ስልጠና ተቋማትን ጨምሮ ከሌሎች ባለድርሻዎች ጋር እንደሚሰራበት ጠቁመዋል። በ8 ሚኒስቴር መስሪያ ቤቶች ባለፈው ዓመት የተጀመረው የሪፎርም ስራ ሁለተኛ ዙር በዘንድሮ ዓመት መጀመሩን ያነሱት ደግሞ በሚኒስቴር መስሪያ ቤቱ ከፍተኛ አማካሪና በመንግስት አገልግሎትና አስተዳደር ሪፎርም የቴክኒክ ኮሚቴ ሰብሳቢ ሆኑት አቶ ተስፋዬ ወልደ ሚካኤል ናቸው። በሚኒስቴር መስሪያ ቤቱ ወደ 600 የሚጠጉ ሰራተኞች መኖራቸውን ያነሱት አቶ ተስፋዬ በስሩ ያሉት ተጠሪ ተቋማት ማለትም የኢትዮጵያ መንገዶች አስተዳደር፣ የኮንስትራክሽን ባለስልጣንና የኮንስትራክሽን ማኔጅመንት ኢንስቲትዩት እንዲሁም በእነርሱ ስር የሚገኙ ሌሎች ተቋማት ሪፎርሙ የሚካሄድባቸው መሆናቸውን አንስተዋል። ከነዚህም ውስጥ በኮንስትራክሽን ማኔጅመንት ኢንስቲትዩት 270፣ በኮንስትራክሽን ባለስልጣን ወደ 100 እንዲሁም በመንገዶች አስተዳደር ወደ 6000 ቋሚ ሰራተኞችና ወደ 11000 የሚሆኑት ደግሞ የኮንትራክት ሰራተኞች መሆናቸውን አክለዋል። ይህ የሰራተኞች ቁጥርም በፌዴራል ደረጃ ብቻ ሲሆን በክልሎችና በከተማ ደረጃ ሲጨመር ከፍተኛ መሆኑን ገልጸዋል። እነዚህ ሰራተኞችን ጨምሮ በርካታ ተቋማት ላይ የሚተገበረው የሁለተኛው ዙር የሪፎርም ስራ ሐምሌ ወር ላይ እንደተጀመረ ያነሱት መዋቅር ማሻሻልን ጨምሮ ከምዘና በተጨማሪ ሌሎች ማሻሻያ የሚደረግባቸው በርካታ ስራዎችም መኖራቸውን አስታውቀዋል። የተከበራችሁ ቤተሰቦቻችን ወደ ውጭ ጉዳያችን እናምራ። ሶማሊያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጥር ወር ፕሬዝዳንትነትን ተረክባለች። የሶማሊያ ፌዴራላዊ ሪፐብሊክ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በየወሩ የሚቀየረውን የፕሬዝዳንትነት መንበር ለጎርጎሮሳውያኑ ጥር ወር በይፋ ተረክባለች። ይህ ስኬት ሀገሪቱ ዓለም አቀፍ ሰላምና ጸጥታን የማስከበር ኃላፊነት ያለበትን ዓለም አቀፍ ተቋምን እንድትመራ ዕድል የሰጠ ሲሆን ሀገሪቱ በዲፕሎማሲው መስክ እያሳየች ያለችውን ለውጥ የሚያረጋግጥ ታሪካዊ ክስተት ተደርጎ ተወስዷል። ሶማሊያ ይህንን ከፍተኛ የኃላፊነት ደረጃ መረከቧ በዓለም አቀፍ መድረክ ያላትን ተሰሚነት ከፍ የሚያደርግ መሆኑም ተመላክቷል። ይህም የሶማሊያ ዲፕሎማሲ እያደገ መምጣቱንና የፌዴራል መንግስቱ ውስብስብ የሆኑ ጂኦፖለቲካዊ ውይይቶችን የመምራት ብቃት እንዳለው በዓለም አቀፉ ማህበረሰብ ዘንድ ያለውን እምነትን የሚያንጸባርቅ ነው ተብሏል። ለሚቀጥለው 1 ወር የሶማሊያ ልዑካን ቡድን የምክር ቤቱን አጀንዳዎች የሚመራ ሲሆን ሁሉንም ስብሰባዎች በሰብሳቢነት በመምራት በ15ቱ አባል ሀገራት መካከል ዓለም አቀፉን ማህበረሰብ የሚነኩ ጉዳዮች ላይ ውይይቶች እንዲደረጉ ያመቻቻል። ሶማሊያ የፕሬዝዳንትነቱን ኃላፊነት በያዘችበት ወቅት የምክር ቤቱን የሥራ መርሃ ግብር የማስተዳደር፣ ሙግቶችን የመቆጣጠር፣ የውሳኔ ሐሳቦችን የማጽደቅና የፕሬዝዳንታዊ መግለጫዎችን የማውጣት ተግባራትን ታከናውናለች። ይህ የአመራር ሚና የመጣው በዓለም አቀፍ ደረጃ ተለዋዋጭ የሆኑ ፈተናዎች ባሉበት ወቅት ሲሆን ይህም ከግጭት አፈታት፣ ከሰላም ማስከበር ስምሪቶችና ከዓለም አቀፍ ሕግጋት አከባበር ጋር የተያያዙ ጉዳዮችን በተረጋጋ ሁኔታ ለመምራት ብርቱ ጥረት ይጠይቃል የተባለው። በመጨረሻም የኢራን ሰላማዊ ተቃዋሚዎችን ጫፋቸውን እንዳትነኩ ሲሉ ፕሬዝዳንት ትራምፕ አስጠንቅቀዋል። ኢራን ሰላማዊ ተቃዋሚዎችን የምትገድል ከሆነ አሜሪካ እርምጃ ለመውሰድ ትገደዳለች ሲሉም ትራምፕ አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘ ማህበራዊ ድረገጻቸው ላይ ባሰፈሩት ጽሑፍ የኢራን ባለስልጣናት ሰላማዊ ተቃዋሚዎችን እንዳይገድሉ በማስጠንቀቅ ይህ የማይሆን ከሆነ ግን ዋሽንግተን እየሞቱ ያሉ ሰዎችን ታደናቸዋለች ሲሉ ገልጸዋል። ትራምፕ የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ከፍተኛ አማካሪ በጉዳዩ ላይ ጣልቃ ከገቡ ይጠንቀቁ፣ በመካከለኛው ምስራቅ ሊፈጠር የሚችለውን ትርምስም ያስቡበት ሲሉ ነው ያስጠነቀቁት። የትራምፕ ማስጠንቀቂያ የመጣው በኢራን 1 ሳምንት ሊደፍን 1 ቀን በቀረውና በሀገሪቱ የተለያዩ ከተሞች እየተካሄደ ያለውን ተቃውሞ ተከትሎ ነው። በተቃውሞ በተፈጠረው ውዝግብ እስካሁን ቢያንስ 8 ሰዎች መገደላቸው ተዘግቧል። የትራምፕ አዲሱ ማስጠንቀቂያም ኢራን ሰላማዊ ተቃዋሚዎችን በኃይልና በጥይት መግደሏን ከቀጠለች አሜሪካ እርምጃ ትወስዳለች የሚል ሆኗል። የትራምፕ ማስጠንቀቂያን ተከትሎ የኢራን ብሔራዊ የጸጥታ ምክር ቤት ዋና ጸሐፊ አሊ ላሪጃኒ በሰጡት ማብራሪያ አሜሪካና እስራኤል ህዝባዊ ተቃውሞውን እያባባሱ ነው ሲሉ ተናግረዋል። በውስጥ ጉዳያችን የአሜሪካ ጣልቃ ገብነት መላውን አካባቢ ወደ አለመረጋጋት ሊያስገባው እንደሚችል ትራምፕ ሊረዱት ይገባል ሲሉም አሳስበዋል። ባሳለፍነው በሰኔ ወር አሜሪካ በትራምፕ ትዕዛዝ በኢራን የኒውክሌር ጣቢያ ላይ ጥቃቶችን መፈጸሟ ይታወሳል። አጸፋውን ለመመለስም ኢራን በኳታር ዋና የአሜሪካ ጦር ሰፈር ላይ የሚሳኤል ጥቃት መፈጸሟ አይዘነጋም። የተከበራችሁ የቻናላችን ቤተሰቦች ለአሁኑ ያዝነው የመረጃ ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።